አባዬ ብር ፈልጋለሁ ከጓደኞቼ ጋር መዝናናት ፈልጌ ነው። የኔ ልጅ ገንዘብ እኮ የለንም። አባዬ ምንም አያገባኝም። ከጓደኞቼ አንሺ መተየት አልፈልግም። ካልሆነ ሁሉን ነገር ጥይብን ብዬ ነው የምጠፋው። እሺ የኔ ልጅ ይሄው የምድር ላይ ተሳስንቄ አንተ ኮነ ለኔ ወርቄ ኑርልኛ ድብስንቄ የኔ ልጅ የቀን ሰራተኛ ፈልገህ ነው? አይ አልፈለኩም። እሺ መኪናህን ላዝዳለህ? ድብስንቄ እስካለሁም ድሮስንቄ እሺ የኔ ልጅ ሴት ልጅ አለችኝ። እሷን ለማሳደግና ከሰው እኩል ለማድረግ የማልሰራው ስራ የለም። ባለቤቱስ ቆየሽ ካረፈች ያደራ ልጅ ናት። ዛሬ ከአባዬ ገንዘብ ተቀብዬ ነው የመጣሁት። ፈታ ነው የምንለው። እሺ ይመቸኛል። አባቴ ጋሼ አባ ፈጣሪ ያውቃል። አባቴ በርታ ይበሉ፣ ሁሉም ያልፋል። አባዬ ይቅርታ አድርጊልኝ አንቺን ካሳፈርኩሽ። እኔ አንቺን ደስተኛ አድርጎ ለማኖር ነው። አባዬ ነው ስትል በዚህ ልክ ዝቀብ አባ አዎ ከማንም እንድታንሽ አልፈልግም። ማክስስ አባዬ አንተ ማገዝ ካልቻልኩ ምንም ልጆ እወድሻለሁ ልጄ። እኔ መች ጉዴ ነው አንተ ይበቃ። አሁን እኔ ተራ አባት ቢኒ ስራ ታገኝልኛለህ? በሚገባ ናግባ አባዬ ምግቡ የኔ ፍቅር አበብኝ አይደል? በቃችን ጨርሽና ሽሮአችንን ሞቅ አድርገን እንበላለን። እሺ አታስቢ ፍቅር፣ ብዙም አረበኝ። ትንሽ ጠብቀኝ እሺ? ጨርሻለሁ። አባዬ እንዴት አረፈድክ? እንዴት አረፈርሽ ልጄ? አንተ አሳማ እዚህ ቁጭ ብለህ ልጄ ላብ ትበላለህ እንዴ? አባዬ ምን እያልክ ነው? እስከ መቼ ነው ይሄን የማይረባ የምትሸከም? ምንም የማይጠቅም ሰው እኮ ነው አባዬ። እሱ ለኔ የመኖር ምክንያት ነው። አይገባሽም እንዴ? እድሜሽን ከከንቱ ሰው ጋር እየጨረሽ እኮ። ከንቱ ማለት ሰውን በክፉ ጊዜ የሚጥል ሰው። እሱ ግን በደስታዬም በሐዘኔም ጊዜ ሁሌ ከጎኔ ነበረ። ነገ ችግር ላይ ብትወርቂ ይሄ አካል ስንኩል ነው የሚረዳሽ? እባክህ አንተ ሰውዬ ልጄን ተውልኝ፣ ህይወቷን አታክብድባት። ቢኒ አባቴን አትስማው እሺ? ዝም ብሎ አፉ ላይ የመጣለትን ነገር ብቻ ነው የሚያወራው። ግን እኮ አባትሽ ልክ ናቸው። እኔ ለአንቺ ሸክም ብቻ ነው። ተው እንደዚህ አትበል። ፍቅር እኮ አንዱ ሲወድቅ ሌላው ደግፎ የሚቆምበት የመንፈስ ድልድይ ነው። ዛሬ እግር ተሰብሯል፣ ነገ ግን ይድናል። ፍቅራችን ከተሰበረ ግን ፈጽሞ አይጠገንም። አንተ ለኔ ሸክሜ አይደለም ጥንካሬ ነህ። እሺ ፈጣሪ ግን ምን አድርጌለት ነው እንዳንቺ ንጹህ ልብ ያላት ሴት ሰጠኝ? ከጠዋት ጀምሮ ምንም አልበላም። ረቦኝ ነው እባክህ። ላይረሳኝ ትዝታ ታትሟል ከልቤ ደጋግሞ ይመጣል። አቢ ሁሌም ይታወሳል። ቆይ አቢ ግን ጊዜው ደግሞ ይሮጣል። ትዝታ በረታ ሁሌ ያጋፈጠኝ ተጣፋስካ ያረግነው ሳስብ እምባዬ ይመጣል። ከባድ ነው ስሜቱ። ኤቢ በእናትህ ልለምን፣ እህቴ በጠና ታማለች። የተወሰነ ገንዘብ አበድረኝ መልስልሃለሁ። ቢኒ የለኝም፣ ዕቃ አስጭኛለሁ። ለሱም ከፍለው ብቻ ነው ያለኝ። የለኝም። ጓደኝነታችን ለመች ነው? የተነፍስ ከሁሉም አይበልጥም። አይ እንግዲህ አታስጨንቀኝ። የለኝም። በእናትህ አቢ እባክህ። እኔን ነው የምትፈልገኝ? አዎ ጓደኛዬ አንተን ነው። እኔ እኮ ጓደኛ ለመሆን በቂ አይደለም። ተው ኤቢ፣ ብዙ ጥሩ ጊዜያቶችን አብረን አሳልፈናል። ካደረክብኝ ክፋት ያሳልፍነው ጥሩ ጊዜ ይበልጣል። እህትስ ደህና ነች? ና ጓደኛዬ እኔ ያለሁልህ። ደግሞ ልብስ ምንድን ነው? ስለ ነገ ማንኛችንም ዋስትና የለንም። አንዳንድ ጊዜ ለኛ ይሆናል፣ አሊያም ጊዜ በእኛ ላይ ሊሆንብን ይችላል። እማዬ ቲቶራሌን ትምህርት ቤት ላይ አልወጣሁም። እሺ በጊዜ ነኝ። እማዬ አታስጨንቀኝ፣ ፈተና ደርሷል። ፎከስ አድርግ እስኪ። እሺ የኔ ልጅ። እሺ ቻው። አንዴ መጸዳጃ ቤት ደርሼ ነጥሽ። ይቅርታ ና አንዴ። ምን ይቻላል? አባት ሩም አላችሁ አይደል? አዎ አለን። ሳታስነቃ አይደለም ቺኳ ሳታን አልገባንም።
ወንድ አይደለ እንዴ? እቺን ያዛ እናላሽ ነው። አይ አስፈልኝ የቀረው ጨዋታው አጥሞኝ እንግዲህ ከስ የኔ ቆንጆ የሥራ ስልክ አስቸኳይ ነው። አውርቼ ልምጣ ይችላል። ደሳለም ከሷ ጋር ስጫወት ይቅርታ ይኔ ልጁ ምንሽ ጓደኛዬ ነው። አልጋ ይዟል እዚህ ወይኔ ጉዴ! እባክህ አስመልጠኝ እባክህ። ቆይሽ እኔ ይሽጣል አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እዚህ ነው የሚያስተናግደው። በቃ እንግባ። እንደ ተባባላ ነው። እሺ ታደርጊው አንቺም ለኔ እንደሆንሽው እኔም ላንቺ አባዬ የኔ ውድ ልጅ አባዬ ቢኒ የነገርኩህ ፍቅረኛ እሱ ነው። እንዴት ነህ ልጄ? ስላንተ ሳታወራ የዋለችበት ቀን የለም። ሳባ ይሄ ነው አባትሽ? ቢኒ ምን ነው? አባቴ ሀብታም ነው፣ የብዙ ድርጅቶች ባለቤት ነው። ያሽ ስደሰኩሪያና እና ምን ተቀየረ? ምን ተቀየረ? ጎዳና ላይ ሰው መኪና እያጸዳያ እንዴ ፋዘር እኔ አጥባለሁ ብዬ ለምን አጣው? ደግሞ ሰዓታችንም ስለደረሰ ነዳጅም ስለሞላው እንሂድ። ችግር የለውም። ትንሽ አካል ላንቀሳቅስ። የኔ ልጅ የሰው ልጅ በሰውነቱ እንጂ በሀብቱ አትውደድ። እናም አትቸኩል። ሳባ ይቅርታ፣ እንደዚህ ማለት አልነበረብኝ። የዋሸሽ መስሎኝ ተናድጄ። ያበሳጨክ የዋሻው ስለመሰለክ አይደለም፣ ደሃ መስሎክ ነው። ኧረ እንደዚህ አይደለም ሳባ። ምስጋና ለፈጣሪ። እድሜን ካስመሳይ ሰው ጋር ሳጨርስ በጊዜ ደረሰልኝ። ሳባ እባክሽ ይቅርታ። ልቀቀኝ፣ ሁለተኛ አጠገቤ እንዳትደርስ። ኧረ እባክሽ። አየሽ ጓደኛችን እንዴት እንዳማረባት ሲያምሩ። ያማሃል እንዴ? ያማሃል እንዴ? ለምን እንደዚህ የምታደርገው? ስለምወድሽ። እኔ እኮ ፍቅረኛ አለኝ፣ አንተ ደግሞ አብሮ አደጌ ጓደኛዬ። እኔ ጋር ያለው ስሜት ከዛም ይበልጣል። ሳቢ አፈቅርሻለሁ። ምንድን ነው የምታወራው? ምን ሆኗል? ሰው ፈርቶ አቋቋሟን አይቶ ለኔ እንደማትሆነኝ ስልክ ስደውል አታነሳም። አላየሁትም ነበር። ምን ነው የደነገጥሽ ትመስያለሽ? የምነግርህ ነገር አለብኝ። ምን አማራጭ መለያየት አለብን። አዎ ለሁለታችንም ይሻለኝ። ቢኒ ቆይ እንደዚህ በአንድ ጊዜ እንዴት ልትወስን ቻልክ? በአንድ ያልወሰንኩ እያየው እንዳላየው ብዙ ቆይቻለሁ። ጓደኛ ነው ያልሽው ሰው ግን ከንፈርሽን ስም ማየት አልችልም። ቢኒ ግን ጠልታይ ነው? አይ አልጠላውሽም፣ አልጠላሽም። ግን አንዳንዴ እየወደዱ መተዋል ከመቋሰል ይሻላል። ደህና ሁኚ ሳባ። ደህና ሁን ቢኒ። ሳቦ ስትናፍቂ ማየት ቀረ ሀሳባችን ተቀየረ። ምን ያረጋል? ሳቢ ግን ያማታል። ምን አስነክቷል? ጋይስ ተዋውቁት፣ ቢኒ ይባላል። ፍቅረኛዬ ነው። ማሱ ምን ነው? ኧረ ሳባ ቀልድሽ አይጠገብም። ስለምን ቀልድ ነው የምታወሩት እንዴ? ሳቢ ከዚህ መናጢዳ ፍቅር ሊይዝሽ አንቺ ምንድን ነው አፍሽ የምትከፍቺው? ሳቢ እኔ ልሂድ በቃ። ወዴት ነው? መቼም መናጢዳ ልትለማመጪው አልሆነ። እናንተ የምታዩት የለበሰውን ጨርቅን፣ እኔ ግን የማየው የለበሰውን ንጹህ ማንነት። ምን ይወደዳል? በጣም ግን ቆሻሻ ሰዎች ናችሁ። ከዚህ በኋላ ጠገቤ እንዳትደርስ። ቢኒ ሳባ ለቂኝ፣ እውነታቸውን ነው። እኔ ላንቺ አልመጥንሽም። እኔ ደሃ ነኝ። ላንቺ መጥንሽን ሌላ ሰው ፈልጊ። ቢኒዬ ድህነት ባዶ ኪስ አይደለም፣ ባዶ ልብ እንጂ። እነሱ ደግሞ የሳቁት ያስተሳሰብ ድሃ ስለሆኑ ነው። አንቺ ለሸክም ነው መሆንልሽ። እንደውም አንተ እኮ የኔ ትልቁ ሀብት ነው። ዛሬም ነገ ምርጫ አንተ ብቻ ነህ፣ ሌላው ትርፍ ነው። እሺ ማይልቻለ ልብን ከመስጠት ወዲያ ምን አለ? የቱ ጋር ነሽ? ጋራ ምናምን ነው የሚታይ። ይበዛዋል እባክህ የኛ ሰፈር። አዎ በቃ አየሁ። እሺ ሰፈራችን ያወዛግባል አይደል? እንደዛ ነገር
እኔ ፍቅር አገኘልኝ። አዎ ትራንስፈር አድርግልሻለሁ። እሽሩሩ አይብል ውይ የኔ ፍቅር ሰውደስ እና አብረን ምሳን ብለን ወይ አልችልም የኔ ፍቅር ለእናቴ መድኃኒት መግዛት አለብኝ። እሺ በኋላ አገኘሃለሁ። እኔ የወደድኩሽ አንቺ ሌላ የኔ ፍቅር ገንዘቡ ተገኝቷል። እሺ ይሄው ትራንስፈር ላድርግልህ። አሁንም ያሞኙ ፍቅረኛሽ ነው ላከልሽ? ፍቅረኛ ይባል ከነ እሱ ደግሞ የፍቅረኛ እናት የሚያሳክምልኝ የሚያፈቅረኝ ሰው ነው። በቃ አንድ ቀን ማፍቀር ቢያቆምስ? የሀብታም ልጅ እኮ ጅል ነው። አንዴ ከገባለት ቶሎ ይወጣል። እስከዛኔ እናንተ ከድህነት በሃይዌይ አሁንማ እኔንም እያሳዘነኝ ነው የኔ ሞኝ። ሰዋክ ይልቅ ዛሬ ናታን በለ የደስደስ ዛሬ እንኳን አልችልም። አሁን የላክሽልኝን ብር ለማዞሪያ የሆነ ነገር ማድረግ አለብኝ። እሺ ምን ቆጭ ከተልሽ ፍቅር ተርቤ ቢገጥምልኝ ቀልብሽ ከቀልቤ ሄው ስልሽ ሄሎ የት ነሽ? ብሩን አግኝቻለሁ። እባክሽ ስሚ አታላይ 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 ኖርሃለህ ከሰባ ብዙ ጊዜ አልፌሻለሁ። ከአሁን በኋላ ግን አልችልም። ሁለተኛ አይንሽን ማየት አልፈልግም። ስልኬ ላይ እንዳትደውይ። ኖርሃለህ ከሰባ አታላይ አታላይ